ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 7 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ከዜናዎቹ ጋር ግዛይ እንዱላ ቆይታ አደርጋለሁ። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። ኢትዮጵያ መድን እግር ኳስ ክለብን ቀዳሚ ስፍራ ላይ ያስቀመጠው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች በመከናወን ላይ ይገኛሉ። በሐዋሳ ሰው ሰራሽ ስቴዲየም በመከናወን ላይ የሚገኘው ሊጉ በነገው ዕለትም የመርሃ ግብሩ ቀጣይ ጨዋታዎችን የሚያከናውን ይሆናል። በዚህም መሰረት ነገ ዕለተ ረቡዕ ኢትዮጵያ መድን ከአዳማ ከተማ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ላይ የሚከናወን ይሆናል። አመሻሽ 12 ሰዓት ላይ ደግሞ ድሬዳዋ ከተማ ከኢትዮ ኤሌክትሪክ ጋር ጨዋታቸውን ያደርጋሉ። በተለይ ቀን 9 ሰዓት ላይ የሚደረገው ጨዋታ በሊጉ መሪ ክለብ ኢትዮጵያ መድንና ወራጅ ቀጠና ስፍራ ላይ በሚገኘው አዳማ ከተማ መካከል የሚደረገው ጨዋታ ትልቅ ትኩረትን ስቧል። አዳማ ከተማም ከኢትዮጵያ ፕሪሚየር ሊግ ላለመሰናበት ከፍተኛ ጥረትን በማድረግ ላይ የሚገኝ ሲሆን ኢትዮጵያ መድን ደግሞ መሪነቱን አጠናክሮ ለመቀጠል የሊጉን የዋንጫ ክብር ለመጀመሪያ ጊዜም በክለቡ ታሪክ ለማንሳት ከፍተኛ ፍልም ያደርጋል ተብሎ ይጠበቃል። አሁን ላይ 45 ነጥቦችን ሰብስበው በደረጃ ሰንጠረዡ ቀዳሚ ስፍራ ላይ የሚገኙት ኢትዮጵያ መድኖች በአሰልጣኝ ገብረመድህን ኃይሌ እየተመሩ ይህንንም ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ እየተገለጸ ይገኛል። ድሬዳዋ ከተማ በአሰልጣኝ ይታገዙ እንዳለ እየተመራ ያለፉትን ጨዋታዎች ለማሸነፍ ሲቸገር እንደነበረ የሚስተዋል ሲሆን አሁን ላይም ላለመውረድ ከሚታገሉ ቡድኖች መካከል አንደኛው ሆኗል። 26 ነጥቦች ያሏቸው ብርቱካናማዎቹ 14ኛ ደረጃ ላይ የሚገኙ ሲሆን ኢትዮ ኤሌክትሪክ በበኩሉ በአሰልጣኝ ዘሪሁን ሸንገታ እየተመሩ እንደዚሁ በ29 ነጥቦች 12ኛ ደረጃ ላይ ተቀምጧል። ሁለቱ ቡድኖች የሚያደርጉትም ጨዋታ ይጠበቃል። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ኢትዮጵያ መድን በ45 ነጥቦች በቀዳሚነት እየመራ ሲገኝ እንዲሁም ደግሞ ባህር ዳር ከተማና ወላይታ ዲቻ እኩል 37 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክና አርባ ምንጭ ከተማ ደግሞ ተከታዩን ደረጃ ይዘውታል። ሌላኛው የሀገር ቤት ስፖርታዊ የአትሌቲክስ ዜናችን ወደ ምስራቅ ኢትዮጵያ ድሬዳዋ የሚያመራን ይሆናል። የድሬዳዋ ከተማ አስተዳደር አትሌቲክስ ፌዴሬሽን እና የከተማ ወጣቶችና ስፖርት ቢሮ ከአጋር ተቋማት ጋር በጣምራ በመሆን በየዓመቱ የሚያዘጋጁት የአትሌቲክስ ሻምፒዮና ፍጻሜውን አግኝቷል። የወረዳ 8 አትሌቶችም በሁለቱም ጾታ እንደዚሁ በውድድሩ ላይ አንጸባርቀው መውጣት ችሏል። ባለፉት 3 ቀናት የተከናወነው ውድድር በሁለቱም ጾታ 11 ቡድኖች እንደተካፈሉበት ተነግሯል። የድሬዳዋ አትሌቲክስ ፌዴሬሽን ከአስተዳደሩ ወጣቶችና ስፖርት ቢሮ ኮሚሽን ጋር በጋራ በመተባበር እንዲሁም አጋር ተቋማት የሚሳተፉበትና በጣምራ የሚያዘጋጁት የአትሌቲክስ ሻምፒዮና ዓመታዊ ውድድር በታላቅ ስነ ስርዓት በከፍተኛ ፍክክር ታጅቦ በድሬዳዋ ኢንተርናሽናል ስቴዲየም ሲከናወን ቆይቶ ፍጻሜውን አግኝቷል። ከውድድሩ ላይም ለሀገር የሚበቁ ታዳጊና ተስፈኛ ወጣት አትሌቶች እንደሚገኙበትም እንደዚሁ በውድድሩ ፍጻሜ ዕለት አዘጋጆቹ ይፋ አድርጓል። ውድድሩ ሲጠናቀቅ ለርቀቱ አሸናፊዎችም የሜዳሊያ የዋንጫና የገንዘብ ሽልማት ካዘጋጆቹ እንዲሁ ሽልማት ተበርክቶላቸዋል። በ100 ሜትር አቢል መሐመድ ከአፍራንቀሎ ሲያሸንፍ በሴቶች የ08 ወረዳዋ አዲስ ዳንኤል ነች የርቀቱ አሸናፊ የነበረችው። በ200 ሜትር ወንዶች ቃልሃብ ያሬድ በሴቶች አዲስ ዳንኤል በሁለቱም ጾታ የ08 አትሌቶች አሸናፊ ሆኗል። በ400 ሜትር ወንዶችና ሴቶች ከወረዳ 8 ቃልሃብ ያሬድና ትግስት ፍስሐ አሸናፊ ሆኗል። በ800 ሜትር ሴቶች ራይሌ ሺጥላና አብዲ ኢብራሂም ከወረዳ 8 ሻምፒዮና ሆኗል። በ3000 ሜትር ወንዶች የአፍራንቀሎ ሻሚ አብድራህማን ሻምፒዮን ሲሆን ምህረት አወቀ ከ08 እና ሙሉጌታ ፈጠነ ከአፍራንቀሎ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቋል። በምድር ዝላይ ሴቶች ቤተልሔም በቀለ፣ በወንዶች ደግሞ አንበሴ ኡስማን አሸናፊ ሆኗል። በመጨረሻም በውድድሩ በመሳተፍ አስተዋጽኦ በማበርከት ከፍተኛ ድጋፍ ያደረጉ ግለሰቦችና የተቋማት ወኪሎች የሰርቲፊኬት ሽልማት ከዕለቱ የክብር እንግዶች እጅ ተበርክቶላቸዋል። ለአሸናፊ አትሌቶችም የሜዳሊያና የዋንጫ እና እንዲሁም የማበረታቻ ሽልማት ተበርክቶላቸዋል። የዕለቱ የክብር እንግዳ የድሬዳዋ አስተዳደር ወጣቶችና ስፖርት ቢሮ ኮሚሽን ካሊድ መሐመድ እና የፌዴሬሽኑ ፕሬዝዳንት ዮናስ በትሩ በመሆን ለአትሌቶቹ መልእክት አስተላልፈዋል። የ2017 ዓመታዊ የአትሌቲክስ ሻምፒዮና በሁለቱም ጾታ በአጠቃላይ በስተመጨረሻም በድምር ውጤት የወረዳ 8 የዋንጫ ተሸላሚ ሆኗል። ምስራቅ እዝ መከላከያ ሆስፒታል ልዩ ተሸላሚ
ተሸላሚ በመሆን የዋንጫ ሽልማት ተበርክቶለታል። ዘገባው የድሬዳዋ አትሌቲክስ ፌዴሬሽን የመገናኛ ብዙሃን ነበር። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመልስ ጨዋታዎች ዛሬ ምሽት በአውሮፓ 2 ከተማ ስቴዲየሞች የሚከናወኑ ይሆናል። የመጀመሪያው መርሃ ግብር የተጠናቀቀባቸው ጨዋታዎች በዛሬ ምሽት ውስጥ ጨዋታ ውጤቶች ይቀለበሳሉ የሚለው ነገር ይጠበቃል። በዚህም መሰረት ዛሬ ምሽት 4 ሰዓት ላይ በኩል ተመሳሳይ ጊዜ 2 ጨዋታዎች ሲደረጉ የእንግሊዙ ክለብ አስተን ቪላ የፈረንሳዩን ክለብ ፒኤስጂን የሚያስተናግድበት ጨዋታ ይጠበቃል። የሁለቱ ቡድኖች የመጀመሪያው ዙር ጨዋታ በፓርክ ዴም ፕሬስ ተደርጎ በፒኤስጂ 3-1 አሸናፊነት መጠናቀቁ ለፒኤስጂ የበለጠ የማለፍ እድልን ያጎናጸፈው ሲሆን የአስተን ቪላው አሰልጣኝ ዩናይ ኤምሬ ግን ውጤቱን በሜዳችንና በደጋፊያችን ፊት የመቀልበስ አቅሙ አለን፣ ተጫዋቾችም ለዚህ ዝግጁ ናቸው ሲሉ ሀሳባቸውን ገልጿል። አስተን ቪላ በ1982 የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደነበረም የሚታወስ ነው። ከረጅም ዓመታት በኋላ ረጅም ርቀትን ለመጓዝም ከፍተኛ ፍልም ያደርጋሉ ተብሎ ይጠበቃል። በዛሬው ጨዋታ ሌላኛው በዚሁ ሰዓት ላይ የሚደረገው የጀርመኑ ክለብ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም የስፔኑን ክለብ ባርሴሎናን የሚያስተናግድበትም ጨዋታ እንደዚሁ ይጠበቃል። የመጀመሪያው ጨዋታ በባርሴሎና 4-0 አሸናፊነት መጠናቀቁን ተከትሎ የበለጠ ብሉ ግራናዎቹ ወደ ግማሽ ፍጻሜው ለማለፍ አመቺ ሁኔታዎችን ስለማደላደላቸው እየተገለጸ ይገኛል። ይሁንና የዛሬውን ጨዋታ ምናልባትም ከዚህ ቀደም በአንዳንድ አጋጣሚዎች እንደተመለከትናቸው ሁሉ ቦሩሲያ ዶርትሙንድ የ4-0ውን ውጤት ቀልብሶ ያልፋሉ የሚለው ነገር እድሉ ጠባብ ስለመሆኑም እየተገለጸ ይገኛል። በነገው ዕለት የአውሮፓ ቻምፒየንስ ሊግ እጅግ በጣም ተጠባቂ ጨዋታዎች ይከናወናሉ። የስፔኑ ክለብ ሪያል ማድሪድ ከእንግሊዙ ክለብ አርሰናል ጋር በሳንቲያጎ በርናቦ የሚያደርጉትም ጨዋታ እንደዚሁ እንዲሁም ትልቅ ትኩረትን ስቧል። ሌላኛው በዚሁ ሰዓት ላይ የሚደረገው ደግሞ የጣሊያኑ ክለብ ኢንተር ሚላን ሳንሴሮ ላይ የጀርመኑ ክለብ ባየር ሙኒክን የሚያስተናግድበትም ጨዋታ እንደዚሁ የሚጠበቅ ይሆናል። ክቡራትና ክቡራን ተመልካቾቻችን በስተመጨረሻ አጫጭር የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዝውውርና ሌሎች ተያያዥ ጉዳዮችን የቃኘንበትን አጫጭር ስፖርታዊ መረጃችንን ወደ እናንተ የምናደርስ ይሆናል። ተከታትለን እንመለስ። ነገ ምሽት በሳንቲያጎ በርናቦ በሪያል ማድሪድ እና በአርሰናል መካከል ከሚደረገው ተጠባቂ ጨዋታ አስቀድሞ የሁለቱ ቡድን አባላት ተጫዋቾች ፍልሚያው በእኛ ቡድን አሸናፊነት ይፈጸማል በሚል ፉከራ አዘል የቃላት ጦርነት ምልልስ ከወዲሁ በመሰናዘር ላይ ይገኛሉ። ሁለቱ ቡድኖች በግዙፉ የአውሮፓ ቻምፒየንስ ሊግ የውድድር መድረክ በሩብ ፍጻሜ የመጀመሪያ ዙር ጨዋታቸው ከሳምንት በፊት በኤምሬትስ ስቴዲየም ተገናኝተው ፍጹም ባልተገመተ ሁኔታ በመድፈኞቹ አርሰናሎች 3-0 አሸናፊነት መጠናቀቁ የሚታወስ ነው። ይሁንና የስፔኑ ክለብ ሪያል ማድሪድ ሰራዊቶች በነገ ምሽቱ የመልስ ጨዋታ ላይ ውጤቱን በድምር ውጤት በመቀልበስ ወደ ግማሽ ፍጻሜው ምዕራፍ የማለፍ አቅሙ እንዳላቸው በመናገር ላይ ይገኛሉ። የቡድኑ የፊት መስመር አጥቂ ቪኒ ጁኒየር የነገ ምሽቱ ጨዋታን አስመልክቶ በሰጠው አስተያየት እንዲህ ሲል ተደምጧል። እኛ ማድሪዶች ነን። በዚህ የውድድር መድረክ ላይ የክለባችን ከፍታ የቱ ጋር እንዳለ ሁሉም ሰው በሚገባ ያውቃል። ይህንንም ታላቅነታችን ለአርሰናሎች ለማሳየት የነገ ምሽቱ የጨዋታ ሰዓት እስኪደርስ ጓግተናል ሲል ተደምጧል። ክሊያም ምባፔና ሮዲገርም ይህንን ሀሳብ አጠናክረውታል። የክለቡ የቀድሞ ተጫዋቾችም ቢሆኑ አርሰናልን በማሸነፍ በድምር ውጤት ሪያል ማድሪድ ወደ ግማሽ ፍጻሜው ፍልሚያ እንደሚያልፍ በመናገር ላይ
ይገኛሉ። የመድፈኞቹ ወሳኝ ተጫዋች ማርቲን ኦዲጋርድ በበኩሉ ጨዋታውን ለመጨረስ ወደ ስፔን እናቀናለን ሲል ተናግሯል። ናይጄሪያዊ የቀድሞ መድፈኛ ሉዋንኮ ካኑ በበኩሉ የማድሪዶች በራስ መተማመን ደስ ይላል፣ ነገር ግን ነገ ምሽት የመልሱን ጨዋታ የሚያደርጉት ለብቻቸው ሳይሆን በመጀመሪያው ዙር 3-0 ካሸነፋቸው አርሰናል ጋር መሆኑን መዘንጋት የለባቸውም ሲል ሀሳቡን ደምድሟል። የሁለቱ ቡድኖች የሞት ሽረት ፍልሚያን የሚያስመለክተን ጨዋታ ነገ ምሽት በሳንቲያጎ በርናቦ ምሽት 4 ሰዓት ሲል ጅማሩን የሚያደርግ ይሆናል። ናሁ ስፖርት እንደወትሮ ሁሉ ለሁለቱም ክለብ ደጋፊዎች መልካም እድል እንዲገጥማቸው ይመኛል። ካሜሩናዊው ግብ ጠባቂ አንድሬ ኦናና ምናልባትም በክረምቱ የተጫዋቾች የዝውውር መስኮት ሲከፈት ከክለቡ ማንቸስተር ዩናይትድ ጋር ሊለያይ እንደሚችል በመዘገብ ላይ ይገኛል። የቀይ ሰይጣናቱ የግብ ዘብ በተደጋጋሚ ጨዋታዎች ላይ እየሰራ ባለው ስህተት ክለቡን ዋጋ እያስከፈለ ነው በሚል በርከት ያሉ ትችቶች ከቀድሞ የክለቡ ተጫዋቾች ዘንድ እየተሰነዘረበት ይገኛል። የቡድኑ አሰልጣኝ ሮበን አሞሪም ልክ ናችሁ ኦናና አይችልም በሚመስል ሁኔታ ትችቱ በተሰነዘረበት ማግስት በሊጉ ኒውካስል ዩናይትድን ገጥሞ 4-1 በሆነ ውጤት በተሸነፉበት ጨዋታ ተጠባባቂ ወንበር ላይ ያስቀምጠውትም ታይቷል። ይህንንም ተከትሎ ደስተኛ እንዳልሆነ እየተነገረለት የሚገኘው ኦናና ስለ ቀጣይ ቡድኑ እያሰበ እንደሚገኝ ተነግሯል። ምናልባትም ወደ ሳውዲ ፕሮ ሊግ ክለቦች ሊያመራ እንደሚችልም በክረምቱ የተጫዋቾች የዝውውር መስኮት ለተጫዋቹ ቅርበት ያላቸው የወሬ ምንጮች በመዘገብ ላይ ናቸው። የስፔኑ ክለብ ሪያል ማድሪድ የተከላካዩን አንቶኒዮ ሩዲገርን የውል ኮንትራት ለማደስ ስለመቃረቡ የተለያዩ ወሬ ምንጮች በመዘገብ ላይ ናቸው። አሁን ላይ ጀርመናዊ ተጫዋችን የግላቸው ለማድረግ በርከት ያሉ ክለቦች ፍላጎት ቢያሳዩም ክለቡ ግን ቢያንስ ለተጨማሪ 2 የውድድር ዓመታት የውል ኮንትራት ሊያድስለት እንደሚፈልግ ተገልጿል። ሩዲገር በቀጣይ በሎስ ብላንኮቹ ቤት በሚኖረው የ2 የውድድር ዘመን ቆይታ የደሞዝ ጭማሪ ሊደረግለት እንደሚችልም በመዘገብ ላይ ይገኛል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 7 2017 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱት ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ